ያልጠየቁ እሱ ያንተ ጥያቄ በቃ ትጠይቀኛ ተው ካልጠየቀኝ መተው እኮ ይቀራል ማለት እኮ ነው አየህ ታዲያ ለምን ገባ እምነትህ እንዳይጠየቅ ከፈራ እምነትህን ካፈርክበት ለምን ገባ ምንድነው ማፍራው ለምን አፍራው አላፈርክ ያጠየቅኩን ጥያቄ ያስነበብኩን መልሳ ክርስቶስ ሳምራ አንድ ኃጢአተኛን በደለኛን ሰው ከሲኦል የማውጣት ስልጣን አላት ወይስ የላትም? ይኸውልህ ምንም ራሱ ገድሉ ራሱ ግልጽ እኮ አድርጎታል። አንተ ወደ አንተ ግልጽ ያላረከው ብራዘር ገድሉንማ እኔ ገልጬ ያነበብኩልህ አንተ ግልጽ ማረጋጋተ ክርስቶስ ሳምራ ኃጢአተኛን በደለኛ ሰው ከሲኦል የማውጣት ስልጣን አላት ወይስ የላትም? ይኸውልህ እየጮክ ነው እኔ ጌታን እኔ ለምን እንደውም ብቻ አላውቅም እንጂ ወዳጅ አሁን ወደ መልሱ ከመሆን መልሱ ላይ ፎከስ አለ። ምንድነው ወደ መልሱ የሚሄደው? ይኸውልህ እየጠበኩ ነው ያለሁት። ቀድም አልከዋ እዚህ ጋር ነኝ ያለሁት ወዳጅ እዚህ ጋር ነኝ ያለሁት። እሱ ጋር ሄድን እሱ ጋር ምን ላድርግልህ? አንተ የፈለግከውን እኮ አይደለም ሐሳቡን መረዳት አለ። እዚህ ጋር ጥያቄ የማትረዳት ሆነ እና ጥያቄን ጠይቅና ላስረዳህ በቃ አለ። ጥያቄን ጠይቅ ዝም ብላለሁ እስካብራራት ጠብቀኝ እፈልጋለሁ። ይኸው ጻፉለት በስር ስለሚረሳ በኮሜንት ጻፉለት። ክርስቶስ ሳምራ እኔ መርሳት ባህሪም የለኝም ብራዘር አንዴ ክርስቶስ ሳምራ ኃጢአተኛን በደለኛን ከሲኦል የማውጣት ስልጣን አላት ወይስ የላትም? አጭር መልስ። ይኸውልህ ስልጣኑ የክርስቶስ ነው የማውጣት ስልጣን። አጭር መልስ። ስልጣን ተሰጥቷታል ወይስ አልተሰጣትም? ስልጣኑ የክርስቶስ ነው። በቃ ተው አነባበብ ካልቻልክ ስልጣን ተሰጥቷታል ወይስ አልተሰጣትም? ስልጣን ተሰጥቷታል። ጎበዝ። እሺ ልጻፍልህ እችንም ስለምልክታት ልጻፍልህ። ያው ስልጣን ተሰጥቷታል። እሺ የተሰጣ ስልጣን ጻድቃንን ነው ኃጢአተኛን ነው ከሲኦል የምታድነው? እና እንጂ ብራዘር እና እንጂ ወዳጄ እና ብራዘር ታግለ መጨረሻ ላይ እጅ መስጠት የለብህም። አይዞ ወዳጄ that's why ብራዘር ኢየሱስ ክርስቶስን አያምኑም የምንለው በምክንያት ነው። ባይዘው ኦርቶዶክስ ኢየሱስን ከሚያምን ይልቅ ጻድቃንና ቅዱሳንን ቢያምን ነው የሚቀለው። ይኸው the same thing ነው። ይሄም እምነቱ ያለው ሌላም ኦርቶዶክስ ካለ ገብቶ ማውራት የሚችል ማለት ነው። ጸጋና ሰላም ይዛላችሁ። እሺ ሰላም አባ ይኸው ምን አለን ቅድም በኢየሱስ ክርስቶስ ሲሆን ኃጢአተኛና በደለኛ ምግባር የጎደለው ሰው እንደማይድን ያውቃሉ። በጻድቃን በቅዱሳን ግን እንደሚድኑ ያውቃሉ። እምነታቸው ሙሉ ስላልሆነ መምህራኖቻቸው አገልጋዮቻቸው ምን ብለው ነው የሚያምኑት? ይኸው የራሳቸው መምህር ማለት ነው። የራሳቸው መምህር ድራሷ አደራ እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ ማለውቀው ሀገር በደስ ስላለው ገና ያልተማሩ ትውልዶች ቢሞቱ የት እንደሚሄዱ የማያውቁ ግራ የተጋቡ ይጽደቁ አይጽደቁ የማያውቁ ግን የሚያገለግሉ እሱ ብቻ አይደለም ሁሉም እኮ ነው ያ ማለት ደንያ እሺ ግን ይሄ አስተምሮ ሙሉ ኦርቶዶክስን ይወክላል ብለህ ታስባለህ? በቤተ ክርስቲያን ይሸጣሉ። እሺ እነኝን መጽሐፍቶች እንዳናምን የሚያደርገን ማስረጃ ካለ ቀላል ነው። እሱ እንደሱ እናቅለ ነው። አቤት ቤተክርስቲያኒቷ እንዳናምን የሚያደርጉን ማለት እነኝን መጽሐፍቶች እንዳናምንና እንዳንቀበል የሚያደርገን ማስረጃ ካለን ፕሊስ
እሺ ወገኖች እኔ ራሴ በዚህ መጽሐፍ ሞዴሬተሮች ሰው አታስወርዱ። እሺ እኔ ያስገባሁትን ሰው ፕሊስ አታስወርዱ። እሺ አንድ አስወረዳውን አላችሁ ያወራው። እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ በመሆኑ ደስ ይለኛል፣ ችግር የለም። ኦኬ ኦርቶዶክስ በመሆኑ ደስተኛ ነኝ፣ ችግር የለም። እነኚህ መጽሐፍቶች ግን ኦርቶዶክስን እንደማይወክሏት ማስረጃ አስተኝ። ኦርቶዶክስ የሚወክል መጽሐፍ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ ሌላ ወንጌል ነው። በእኛ ላይ ያው ማስረጃ እንደሱ ስለማትል እንዴ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም ማለት ቤተክርስቲያኒቱ ማስረጃ ከሆነ ማስረጃ መጠየቅ እኮ እየጠበቅኩ ነው ያለሁት። ያንተ ማስረጃ አስተኝ። እሺ ያንተ ማስረጃ እሱ ካልተቀበለ ኦርቶዶክስ አይደለም የሚል ማስረጃ የውጭ ጉዳይም ግንኙነቷ መጽሐፏ ላይ በግልጽ እነኚህ መጽሐፍቶች የምታምንባቸው መጽሐፍቶች እንደሆነ ገልጻ ተናግራለች። ቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት መጽሐፍቶቿ የእምነቷን አቋም የገለጠችበት መጽሐፍ ላይ እነኚህን መጽሐፍቶች በትክክል እንደምታምናቸው እንደምትቀበላቸው ገልጻ ጽፋለች። እኛ መጽሐፍ ቅዱስ ብቻ ነው መጽሐፍ ቅዱስ ቤተክርስቲያን አንድ ቀንም ተናግራ አታውቅም። ብትሆን ደስ ይለናል፣ ግን መሬት ላይ ያለችው ኦርቶዶክስ እንደሱ አይደለም። ዊሽ መጽሐፍ ቅዱስን ብቻ ብላ ብታና ደስ ይላል። ብዙዎቻችን ባልተሰደዱ ነበር፣ ብዙ ሰዎች ተሰደዋል። አንዳንድ እዚህ ጋር ቤተክርስቲያን ወይም ደግሞ ኦርቶዶክስ የሚለው የጸዳ ኦርቶዶክስ ወይም ደግሞ እውነተኛ ኦርቶዶክስ በግብጽ ሀገር ላይ አለ። ከዚያ ውጪ የተረተረት እንትና አይተህ ኦርቶዶክስን መሳደብ ጥሩ አይደለም ብዬ አስባለሁ። እንደሱ እንኳን የሚያስኬደን አይመስለኝም። ኦል ኦቨር ዘ ወርልድ ያለችው ኦርቶዶክስ ኮመን የሚያደርጋት ነገር አለ። ኦርቶዶክስ ኢየሱስ ክርስቶስን በማመን ብቻ እድናለሁ የምትል ቤተ እምነት አይደለች። የግሪኩን በል የግብፁን ጥራ የትኛውንም ኦርቶዶክስ ጥራ መዳን በክርስቶስ ኢየሱስ ብቻ በተደረገ በመስቀሉ ስራ ነው ብላ አታምንም። እምነት ሲደመር ስራ ብላ የምታምን ቤተ እምነት ነው። የኦርቶዶክስ ማንነት እኔ አምናለሁ። እንግዲህ የኦርቶዶክስ እኔ መዳን በኢየሱስ ክርስቶስ ብቻ ብዬ አምናለሁ። ጎበዝ ደስ ይለኝ። እንደውም በሌላ መጽሐፍ ቅዱሳዊ እምነት ነው። ሌላ በማንም የለም እምነት ነው። ኦርቶዶክስ እንደዚህ ነው አስተምሯል። ግን ኦርቶዶክስ የመድረክ የያዙ ምናምን ማስረጃ ጠይቃለሁ። ኦርቶዶክስ እንዲህ ነው ካልከኝ ማስረጃ ጠይቃለሁ። እኔም ከማስረጃ ጠይቃለሁ እኮ አንተ ስጠኛ። አንተ አይደለ ቤተ እምነት ውስጥ ያለው እንዲህ ነው ስትል ለምታወራውን ነገር በማስረጃ አድርገህ ንገረኝ። መጽሐፍ ቅዱስ እኮ ሰጥቻለሁ። መጽሐፍ ቅዱስ ብቻ አቋሙ ከሆነ የግል አቋሙን መጽሐፍ ቅዱስ ብቻ ብላ አታምንም ቤተክርስቲያን። እና የሆነ የሌለች ኦርቶዶክስ መስበክ ተገቢ ነው ብዬ አላስብም። መሬት ላይ የሌለች ኦርቶዶክስን ማውራት ተገቢ ነው፣ ወንጌልም ነው ብዬ አላምንም። ያለውን ነገር ለትውልዱ ማሳየት እሱ የተሻለ ነው። ግን ቤተክርስቲያን በታሪክ ውስጥ ማለት ነው እምነት ብቻ ጸጋ ብቻ ብላ የምታምን ቤተ እምነት ግን አይደለችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትሁን በምድር ላይ ያሉ ሌሎች ቤተክርስቲያን የኦርቶዶክስ ቤተክርስቲያን የግሪክንም ቢጨምር ግን አይተዋል። የግብፁ ማስረጃ አስተኝ ችግር የለም። እንየው ያላየነው ነገር ካለ አስተኝ ማስረጃ አስተኝ ችግር የለም። ኢትዮጵያውን ለምን ስለ ግብጽ እናወራለን? መዳን ያለነው ነው ታረጋለህ። እሺ ጥያቄ ካለ ጠይቅ። የግብፁን ብለህ ንገረኝ፣ ማስረጃ አስተኝ ችግር የለም። የግብፁም ጥሩ ከሆነ የግሪኩንም በዓለም ላይ አለ የምትለውን ኦርቶዶክስ ጠርተህ መዳን በክርስቶስ ኢየሱስ ብቻ ነው፣ በጸጋ ብቻ ነው
በእምነት ብቻ ነው የሚል ኦርቶዶክስ ካለ ስጠኝ ማስረጃ፣ ይጠቅመኛል ለኔ። ከግብጽ ቤተክርስቲያን መሰረት የኦርቶዶክስ ግብጽ ስለሆነ ማስረጃ ሊነገር እኮ ነው። ማስረጃ እዚህ ጋር በማመን ብቻ መዳን እንደሚቻል አንተ ነገርከኝ። ማስረጃ ነው ግን የጠየቅኩ። አንተና ማስረጃ አለየው መጀመሪያ። የለም ወዳጅ እና አየር ላይ ያለች ቤተክርስቲያን አትስበኩን። የግብፅም በለው የግሪክም በለው ለኔ ይሄ ማዘናጊያ ነው። ኦኬ ኦርቶዶክስ በባህሪዋ በኔቸሯ የትኛውም ኦርቶዶክስ ኢየሱስ ክርስቶስን በማመን ብቻ በጸጋ ብቻ በእምነት ብቻ እድናለሁ ብላ ሰብካም ተናግራም አታውቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ስለሆነች አለ የምንቃወመው አይደለም። የግሪክም ብትሆን ይሄን ነው እምነቷ። የግብፅም ብትሆን ይሄ ነው እምነቷ። የሩሲያም ቢሆን እምነቷ ይሄ ነው ወራጂ። እነሱ ጋም ቢሆን የሚያወሯቸው ገድላቶች ተአምራቶች አሏቸው ወንድም አለ እና ከኢትዮጵያ ጋራ ብቻ የተጣላን አታስመስሉት። አይደለም ከወንጌል ጸር የሆነ የትኛውን ቤተ እምነት እንቃወማለን። ካቶሊክንም ይጨምራል። ኢትዮጵያ ውስጥ ያለ ካቶሊክ ይሁን ሮም ያለ ይሁን አሜሪካን ያለ ይሁን ይሄ እምነታቸው ነው። ስለዚህ የሆነ አየር ላይ ያለች ኦርቶዶክስ ጥሩ የሆነች እንደዛ እንድናስብ አታርጉን። እንደ ቤተክርስቲያን ከወንጌል እውነት የራቀችና ከእግዚአብሔር ሐሳብ የጎደለች ቤተክርስቲያን መኖሯን ትውልዱ ማወቅ መቻል አለበት። ይሄ ነው መልእክታችን። እሺ ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ካለ አንድ ቁጥር ጻፉልን። ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ እኛ በኢየሱስ እናምናለን የሚል ኦርቶዶክስ ማለት ነው። በክርስቶስ ኢየሱስ እናምናለን የሚል ኦርቶዶክስ በእርግጠኝነት እናሳያቸዋለን። ቤተክርስቲያኒቷ ገና በኢየሱስ እንደማታምን እምነት እንደጎደላት ወንድምነት ውጪ ነው ያለው። ለዛ ነው ውጪ ነው ያለው። ሌላ ኦርቶዶክስ ካለ መግባት ትችላላችሁ። ከስር ሆናችሁ እየሰማችሁ ያላችሁን እኛ ኢየሱስን እናምናለን እምነት አልጎደለንም የምትሉ ኦርቶዶክሳውያን ካላችሁ በደስታ ነው የምንቀበላችሁ። ካላችሁ አንድ ቁጥር ጻፉ። በብዙ ማስረጃዎች ቤተክርስቲያናችሁ በኢየሱስ ክርስቶስ ላይ እምነት እንደጎደላት እናሳያችኋለን። ለምሳሌ እሺ አይ ቲንክ አንድ ሰው ልቀበል። እሺ ወንድምነት አለ እንዴ? ትችላለህ? ትዳይ ናንተ ገባ ማስረጃ አንጠይቅም። ምን ፈልገህ ነው ወንድምነት? አይ ከተቀበልክ ብዬ ነው ሰው። ኦኬ ትንሽ ደቂቃዎች አሉኝ። ቢዚ ሆናለሁ ከተወሰነ ደቂቃ በኋላ ግን እሺ ቤኪ ነው። እሺ ወንድማችን ቤኪ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት አለ? አለን እግዚአብሔር ይመስገን። ሰምተዋል ርዕሱን እየተነጋገርንበት ያለው? እኔ ገና አሁን መግባቴ ነው። አልሰማኸው? እኔ ዝም ብዬ ነው የገባሁት። ከየት ቤተ እምነት ነው?
ኦርቶዶክስ ነኝ። ምንም የሰማው ነገር የለም። ያው ነገርኛው ርዕሱ ይታያል አይደል? አዎ ምን እንደሚለው ኦርቶዶክስ በኢየሱስ ታምናለች። ምን ትላለህ? ያው እንደተጻፈ ነው ታምናለች። አንተ የኦርቶዶክስ እምነት ተከታይ እንደመሆን መጠን በኢየሱስ በማመን ምን አገኘህ? ያው ድነት ነው። ድነት ነው። ከምን መዳን? ያው ከኃጢአት ነው። ከአዳም የወረስነው ኃጢአት ከሞት ወደ ህይወት ከአዳም ከወረስነው ኃጢአት ነፃ ሆኛለሁ። መጽሐፍ ቅዱስ ታነባለህ በቤት? እሞክራለሁ። ምን አንብበህ ታውቃለህ? ያው ብሉይ ኪዳንን እያነበብኩ ነው። አዲስ ኪዳንን የማቴዎስ ወንጌልን አንብቤ ያለው እየሄድኩ ነው ገና። ጎበዝ። ከአዲስ ኪዳን ማቴዎስን የምታስታውሰው አለ እንደው ያነበብከው? ያው ስለ ክርስቶስ ውልደት በቃ ብዙ ናቸው እንጂ ለምሳሌ ካነበብከው ላይ የምታስታውሰው ከማቴዎስ ወንጌል ውልደቱን ብቻ ነው የሚናገረው? ብዙ አለ እንጂ ንገረኛ። ገና እያነበብኩ ገና እያነበብክ ነው? ሙሉን እያነበብኩት ነው። ሙሉን ያነበብከው የለም ከመጽሐፍ ቅዱስ ውስጥ? አይ ቁርጥ እኮ ያሉ እኮ ብዙ ያነበብኳቸው አሉ፣ ግን እንዳለ እያነበብኩት ነው እኮ ከመጽሐፍ ቅዱስ። አሁን አንድ ምዕራፍ ሙሉን የጨረስከው አለ የምታስታውሰው? ኦኬ በርታ፣ ማንበብህን ቀጥል፣ እናበረታታለን። ኢየሱስ ግን ማን ነው ለአንተ ወንድማችን ቤኪ? ኢየሱስ ማን ነው? ያው ለእኔማ መድኃኒቴ ነው። መድኃኒቴ ለእኔ ምን ማለት ነው? መድኃኒቴ ነው ስትል ከአዳም ኃጢአት ከውርስ ኃጢአት ነፃ ያወጣኝ፣ ከእስራት ከጨለማ ወደ ብርሃን ያወጣኝ ጌታዬ ነው። ከውርስ ኃጢአት ከአዳም የወረስከው ማለት ነው። እሱ ነፃ ባያወጣህ ኖሮ ምን ትሆን ነበር? ያው እዛው እስራት ውስጥ ነው መሆኑ። መጨረሻስ እንደሚሆነው ስርዓት ውስጥ ሆነም እንደሚሆነው መጨረሻ ምን እንደምትሆነው? በእንደዛው ነፃ ባያወጣህ ኖሮ ከእንደዛው በደልህ ጋር ብትሞት ምን ነበር የምትሆነው? ያው ክርስቶስ አይደል የገነትን በር የከፈተው? ምን ነበር የምትሆነው? ክርስቶስ መጥቶ የገነትን በር ባይከፍት ባይሞትልህ ምን ነበር የምትሆነው አንተ? ምን ሆናል? ያው ምን ሆናል? ያው ሲኦል ነው የሚገቡ። ያው ክርስቶስ ነፃ ባያወጣኝ ኖሮ ያው ጨለማ ውስጥ ነው የምሆነው።
እኮ መጨረሻ ስትሞት ወዴት ነው የምትገባው? እኮ ያ ወደ ጨለማ ነው፣ ሲኦል ማለት ነው አይደል? አዎ። እርግጠኛ ነህ? እርግጠኛ ነህ? አዎ እርግጠኛ ነህ ሲኦል እንደምትገባ እንደነበር? እሱማ ምን እርግጠኛ ሆናል? እርግጠኛ አልነበርክም። እሺ እርግጠኛ አልነበርክም ሲኦል እንደምትገባ። ኦኬ ኢየሱስ በመሞቱ ለአንተ ታዲያ ከዛ አሁን ካልከው ጨለማ ውስጥ መውጣትህን እርግጠኛ ነህ? አዎ። ወደ ሲኦል እንደምትገባ እርግጠኛ መሆንን እርግጠኛ ካልሆንክ ወደ ኢየሱስ እንደሞተልህ መንግስተ ሰማያት እንደምትገባ እንዴት እርግጠኛ ሆንክ? ያ በክርስቶስ ያመነ የዘላለም ሕይወት ያገኛል ስለሚል ነው መጽሐፍ ቅዱስ። ያን የዘላለም ሕይወት አግኝተሃል አንተ? እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነህ እኮ በክርስቶስ ያመነ የዘላለም ሕይወት ያገኛል ብሏል። ያው እኔም የዘላለም ብሏል። አንተ ግን እርግጠኛ ነህ ወይ ነው? ሲኦል መግባትህን እርግጠኛ አልነበርክም፣ ግን ሲኦል ነበር የምገባው ድቅድቅ ጨለማ አልክ። ግን እርግጠኛ ነው ወይ ስለ እርግጠኛ አይደለም። አሁንስ እሱ በመሞቱ መንግስተ ሰማያት የዘላለም ሕይወት እንደምትገባ እርግጠኛ ነው ወይ? እሺ እንደሚከብድህ አውቃለሁ። ይሄንንም አንድ ጥያቄ ልጠይቅህ ቤኪዬ፣ ብዙ ላጨናንቅህ አልፈልግም፣ ቅን ወንድም ስለሆንክ። ይሰማል አይደል ቤኪ? ይሰማል። ቤኪ አንተ ምንድን ነህ ተብለህ ብትባል ምንድን ነኝ ነው የምትለው? እኔማ ሰው ነኝ ነው። ሰው ነኝ። ሰው ነህ። ከየት ነው የመጣኸው? ከየት ነው የመጣኸው? ያው ተወልጄ ነው። ተወልደህ ከእናትና ከአባትህ ነው አይደል የተወለድከው? ሳትወለድ በፊት የት ነበርክ? ሳትወለድ በፊት ያው በእግዚአብሔር ሀሳብ ውስጥ ሆናለሁ። በእግዚአብሔር ሀሳብ ውስጥ፣ በማሚ ማህፀን ውስጥ፣ በአባትህ አብራክ ውስጥ። እኔም አንተም እንደዛ ነበርን። ኦኬ ያልነበርክበት ዘመን ነበር አይደል? ስንት ዓመት ነው አሁን? እንደው እድሜህን ምናልባት ፍቃድ ከሆነ ከነገርከኝ። 26 ቤኪ አሁን እዚህ የሚያወራኝ ቤኪ ከዛሬ 26 ዓመት በፊት የት ነበረ? ከእናቴ ሆድ በፊት ነው ወይስ እዛ ውስጥ እያለሁ? አዎ ሳትወለድ በፊት የት ነበርክ? ሳትጸነስም በፊት የት ነበርክ? ያለውማ ከሌለው እኮ የለው። ያልነበርክበት ዘመን ነበር አይደል? አዎ እዚህ ምድር ላይ ያልነበርክበት ዘመን ነበር። ቀዳማዊ ኃይለ ሥላሴን ታውቃቸዋለህ አይደል? በአካል አግኝተህ ከእሳቸው ገንዘብ ተቀብለሃል አይደል? ከማ? ከኃይለ ሥላሴ። ኧረ እኔ አላውቃቸውም። ተው እንደ ገና 26 ዓመቴ ነው ብዬ አሁን መለስ ራሱ ተመት። እሺ 26 ዓመት ነው። ኦኬ በእሳቸው ዘመን አልነበርክም። ከዛሬ 26 ዓመት በፊት ብቻ አልነበርክም። ኦኬ ከዚህስ በኋላ በዚህ ምድር ላይ ለዘላለም ነው የምትኖረው? እሱማ እግዚአብሔር እስከፈቀደልኝ ድረስ። እንደው ምን ያህል ጊዜ እኖራለሁ ብለህ ትገምታለህ? ዝም ብለህ ግምትህን፣ የጌታ ቸርነት እንዳለ ሆኖ። ያው 67 ከዛ በኋላ ወዴት ነው የምትሄደው? ወዴት ነው የሚሄደው ቤኪ? ማውኪ ከሞትኩ በኋላ? አዎ ከዛ በኋላ የት ነው የምትሄደው? ትሞታለህ አይደል? ከሞትኩ በኋላ በቃ ታሪክ መታሰቢያ ይጠፋል? ያው እንደ ስራዬ ነው። ታዲያ አሁን ስራ ነው። ታሪክ መታሰቢያ ይጠፋል። ከምድር ላይ አንተ በአካል ትሞታለህ፣ ያው በስጋ ትሞታለህ። ሁላችንም ስለምንሞት ማለት ነው። ኦኬ ነፍስ የምትባል ነገር አለች አይደል? በውስጥህ ነፍስ ትወጣለች ከስጋህ? አዎ ትለያለች። ከሞትኩም ሰው ሞተ የሚባለው ነፍሱ ከስጋው ሲለይ ነው አይደል? አዎ ኦኬ ነፍስ ከተለየ በኋላ ወዴት ነው የምትሄደው አንተ ነፍስ?
ወደ እግዚአብሔር ነው። በምን እርግጠኛ ሆንክ? በምን እርግጠኛ ሆንክ? ያ የፈጠረኝ እሱ አይደለ? በእርሱ ስለማመን ስለዚህ ነፍስ ወደ ፈጠራት ወደ እግዚአብሔር ነው የምትሄደው። የነፍስ መጨረሻ ሲኦል ነው ወይስ መንግስተ ሰማያት ነው? እኔ በእግዚአብሔር ስለማመን ያው መንግስተ ሰማያት። በእግዚአብሔር ስለምታምን መንግስተ ሰማያት ትገባለህ። እርግጠኛ ነህ? አዎ። ምን ያህል እርግጠኛ ነህ? ምን ያህል እርግጠኛ ነህ? በፐርሰንት ደረጃ አስቀምጥልኝ ብዬ ብልህ ምን ያህል እርግጠኛ ነህ መንግስተ ሰማያት እንደምትገባ? በፐርሰንት እውነተኛ የምታምነውን እውነተኛ ሆነ ንገረኝ። በፐርሰንት በእግዚአብሔር ላይ ያለህ እምነት መንግስተ ሰማያት እንደሚያስገባ ምን ያህል ፐርሰንት እርግጠኛ ነህ መንግስተ ሰማያት እንደምትገባ? አውጣው በፐርሰንት ተብለህ ብትባል አንተን የምታውቀው ቤኪን የሚያውቀው ምን ያህል ፐርሰንት እርግጠኛ ነህ? አሁን ይሄንን በፐርሰንት ደረጃ አስቀምጥልኝ ብዬ ብልህ አይ አሁን እንደ ስራ የማቆም እኔ እንትን ነው፣ ግን ያው በእግዚአብሔር ቸርነት እንደምገባ አምናለሁ። ለየኔ በእግዚአብሔር ቸርነት ነው ወይስ በስራ ነው የምትገባው መንግስተ ሰማያት? በስራዬማ ምን ስራ አለኝና እኮ በስራ እሺ፣ ምን ያህል እርግጠኛ ነህ መንግስተ ሰማያት እንደምትገባ? ስንት ፐርሰንት እርግጠኛ ነህ? እኔ በስራዬ ያዳልኩ እኔ በስራዬ እንትን አይደል ምንም 1% የለህም በስራ? አይ እንትን ነው ምግባር፣ ያው የሰው ልጅ ምግባሩ ራሱ ስለ አንተ ነው የጠየኳቸው ሌሎችን የሰው ልጆች። ቤኪ አንተ ምን ያህል እርግጠኛ ነህ በስራህ መንግስተ ሰማያት ሊያስገባህ የሚችል ስንት ፐርሰንት እርግጠኛ ነህ? በስራ መንግስተ ኧረ ምን ስራ አለኝ በስራዬ እና ስንት ፐርሰንት እንያዘው በስራዬ? እንጃ እኔ ራስህ ስጠን አንተ ስለሆንክ። እኔ አሁን ብሰጥ አንተን አላውቅህም፣ አግባብ አይሆንም። ዝም ብሎ ግምት በስራዬ አንተ ነህ ራስህ። ምንም አልሰራሁም። ኦኬ ፐርሰንት ስጠን እስኪ። በስራ መንግስተ ሰማያት ላይ ያስገባህ የሚችል ምን ያህል ፐርሰንት አለ? ኧረ እኔ ምንም የለኝም። ቢያንስ ስንት ፐርሰንት? 30ማ ብዙ ነው። ኧረ እኔ በእግዚአብሔር ቸርነት ነው እንጂ በስራ አይደለም። በስራ ዜሮ ነህ ማለት ነው አይደል? አይ ዜሮ እንኳን አልሞላም። ያው ትንሽ ቅንነት አለብኝ። እሺ ቅንነት አለ። ቅንነት ስራ ነው እንዴ? አዎ ያው ቅንነት እኮ መልካምነት እኮ ከውስጥ ያለ ቅንነት በስራ ይገለጻል። ለዛ ነው። አይ እኮ ስራ እኮ በስራ ቅንነትህን ተመርኩዘህ በስራ ገልጠህ በስራ ያሳየው ምንድን አሳይተሃል በስራ? አይ ይሄን አይባልም፣ ግን ያው ብዙ እንደማንኛውም ሰው ስራ ማለት የሚደረግ ነው አይደለ? በተግባር የሚከናወን ነው፣ ድርጊት ነው። ለሌሎች ሰዎች በጎነትን ማድረግ ማሳየት ነው አይደለ? አዎ ያው ከክፋት ነገሮች መውጣት ነው። ኦኬ ስለዚህ ምን ያህል ፐርሰንት በስራ ታዲያ ምን ያህል እንያዝ? እሺ 10 ወይ 5% ወይ 0% ወይ 50% ወይ 80%? እንጃ አይ በፐርሰንት እንኳን እንትን አይደለም። አይለካ አይደል? አዎ ማለት እሺ ፐርሰንቱን ተው በቃ። ዝም ብሎ በስራ መንግስተ ሰማያት እንደምትገባ እርግጠኛ ያደርግሃል? ያለህን ፐርሰንት ዝም ብለህ ፐርሰንቱን ቁጥሩን ማትነግረን እርግጠኛ ያደርግሃል? አይ አይደለም። እሱማ በእግዚአብሔር ቸርነት እንጂ እኮ በስራ ብቻ ይገባል አይደል? ያ ቴንኪው። በቃ በስራህ ዜሮ ነው ማለት ነው። በስራ ላይ አልተማመንክም። በእግዚአብሔር ቸርነት መንግስተ ሰማያት እንደምትገባ ታምናለህ? አዎ በእግዚአብሔር ቸርነት መንግስተ ሰማያት እንደምትገባ ታምናለህ? ያንን ቸርነቱን ከሞትክ በኋላ ነው የምታምነው ወይስ አሁን እያለ በህይወት እያለ ነው የምታምነው? አይ ከሞትኩማ ሞትኩ እኮ በቃ የለም እኮ ሞትኩኝ።
ከስጋዬ ነፍስ ስለተለየ በህይወት እያለሁ ነው እንጂ የማደርገው ሁሉ ነገር ማለት ነው። ስለዚህ በእግዚአብሔር ቸርነት መንግስተ ሰማያት እንደምትገባ ምን ያህል ታምናለህ? በፐርሰንት ደረጃ በእግዚአብሔር ቸርነት ያው ብዙ ነው። በእግዚአብሔር ቸርነት እንዴት ነው 80 ምናምን በፐርሰንት ከሆነ በማርያም አማላጅነት በማርያም አማላጅነት ያው ልመና እኮ ነው። አንድ ምጃ እኮ ልመና ታቀርብልኛለች ድንግል ማርያም እንጂ እኮ ታዲያ እሷ አትለምንልህም? ምን ያህል ታምናታለህ? ምን ያህል ታምናታለህ የእሷን አማላጅነት? እኮ ያው ምጃ ባቀርበም እኮ ይቅር የሚለኝ እግዚአብሔር ነው። እና በማርያም አማላጅነት አታምንም ማለት ነው? ኧረ ድብን አድርጌ ነው የማምነው። ማሻአላህ ምንም አልኩ እኮ ታዲያ ምን ያህል ታምናታለህ? በስራ ብዬ ስለ ዜሮ ነው ምንም ነገር አይደለም። እኔ እኮ አሁን በስራ ብዬ ስለ ማን በስራ ያልከኝ በስራ ምን ያህል ፐርሰንት ብዬ ስለ አይቶ ፐርሰንት ውስጥ አታስገባው። ከፐርሰንት ውስጥ ሊገባ የሚችል ነገር አይደለም። በስራዬ ምንም ያለኝ ነገር የለኝም ብላልከኝ። እሺ በእግዚአብሔር ቸርነት ብዬ ስለ ያው 80% ያህል ነገር አምነዋለሁ ብላልክ 20% ትጠራጠረዋለህ እግዚአብሔርም ማለት ነው። አንተ በፐርሰንት ስላስቀመጥክ እንጂ መጠራጠር አይደለም። ያው ስራዬ ምግባሬ እንትን ስለማይል ነው። ኦኬ እሱን እኮ ነገር የእግዚአብሔርን ቸርነት ምን ያህል ነው የምታምነው? የእግዚአብሔርን ቸርነት እምነት ከስራ የተለየ ነው ስለሚል እኔ እኮ የፐርሰንት ማስቀመጥ ውስጥ እንትን አላልኩም እኮ ያው ስላስገደድከኝ ነው። ፐርሰንት ነው አሁን በእግዚአብሔር ቸርነት ውስጥ እኮ ስራ የለም። በእግዚአብሔር ቸርነት ላይ ስራ እንዳትል ዜሮ ነው በቃ። አትጥራው በፐርሰንት ደረጃ የኔን ስራ አታስቀምጠው አልከኝ። እንዳስቀምጥልህም እንትን አትበለኝ አልከኝ። ታውቁትኝ በእግዚአብሔር ቸርነት ቢሆን ምን ያህል ፐርሰንት እንደምትገባ እርግጠኛ ነኝ መንግስተ ሰማያት። እኔ በፐርሰንት እንትን አይደለም እኮ በቃ እንደዚሁ አምናዋለሁ። አሁን እንደዚህ ምን ያህል ታምነዋለህ ተብለህ ብትባል ምን ያህል ታምነዋለህ? እግዚአብሔርን 100% ታምነዋለህ? እንዳውን እግዚአብሔርን ትጠራጠረዋለህ እያለኝ ነው ሄደው። አይ እኔ እየጠየኩ ነው። 100% ታምነዋለህ ወይ የእግዚአብሔርን ቸርነት? ልብህ የሚያምነው ንገረኝ። ውስጥ ልብህ የሚያምነው ንገረኝ። እግዚአብሔርን ራሱ እኔማ እግዚአብሔር ይቅር ባይ አምላክ ነው፣ ይቅር ይለኛል ነው እንጂ አሁን በዚህ ልክ እኮ 100% ታምነዋለህ ይቅር ባይ መሆኑን? አዎ እሱማ አምናለሁ 100%። 100% ታምነው እግዚአብሔርንማ አምነዋለሁ በጣም። ሌላ ማንን አምናለሁ ታዲያ? ይቅር ባይ እንደሆነ ታምናለህ 100%? አዎ በጣም። ስለዚህ በይቅር ባይነቱ 100% ካመንክ መንግስተ ሰማያት እንደምትገባ እርግጠኛ ነህ? በይቅር ባይነቱ በይቅር ባይነቱማ በይቅር ባይነቱ ትጠራጠራለህ? አይ እዚህ ጋር ተጠራጠረው እግዚአብሔር ዳላለች። አረኔ ወጣኔ ባይታቸው ኮሜንታተሮቹን ተዋቸው። ራሱ የተጠራጠረ ሊሆን ይችላል። ይሄኔ ተው እሱን። አይ እኔ ጭራሽ በራሴ ነው እንጂ በእግዚአብሔር ተጠራጠረ አይደለም። እኔ በራሴ ነው ተጠራጠርኩት እኮ። ታምነዋለህ ወይ 100%? አዎ በሱ ቸርነት መንግስተ ሰማያት እንደሚያስገባ አምነዋል። እሺ ጌታ ይበለውና አሁን በዚህ ቅጽበት እኔ እናንተ እያወራን ባለንበት ሰዓት ቤኪም እኔም ብንሞት የት ነው የምትገባው? አንተ ነፍሴ የት ነው የምትገባው? ነፍሴ ያው እግዚአብሔር ጋር ነው። እግዚአብሔር ጋር የምትሄደው ገና ለፍርድ ይመጣል አይደል እኮ። የት ነው የምትገባው? ያው ገነት ነው። ያው ከእግዚአብሔር ጋር። በምን ነው የምትገባው ገነት? በምን ነው በምን ነው? ምን ማለት ነው ደግሞ እኮ? ምን አድርገህ ነው ገነት የምትገባው? ምን ስለሰራ? ያው ነፍሴ ከስጌ ከተለየች በኋላ እኔ እግዚአብሔር ስለማመልክ እግዚአብሔር ስለምከተል
ልጁ ስለሆንክ ያው እሱ ጋር ነው የምትሆነው። ሌላ ምን አለው? ስለማመልከው ነው አምላክ ስለምታመልከው ነው እንጂ ስለሰራው አይደለም የምትገባው ማለት ነው። ስለሰራው አይደለም ያው የምስራ እኮ። ስለዚህ ያለ ስራ መንግስተ ሰማያት ልትገባ አይደል? ፍርድ አለ አይደል እንዴ? ክርስቶስ ለፍርድ ይመጣል። አሁን ብትሞት እኮ ነው ብዬ የምልህ። ገና እሱ ለፍርድ ተመልሶ እስከሚመጣ ድረስ አትጠብቅ። አሁን ብትሞት አንተ ያለ ስራ መንግስተ ሰማያት ልትገባ ነው አይደል? እኮ ገነት እገባለሁ። ገነት እኮ መንግስተ ሰማያት ገነት ትገባለህ ያለ ስራ እንዴ? ምንድን ነው ስራ እኮ? ያለ ስራ ማለት ነው። ቅድም ስራ የለኝም ብለህ ስላልክ ያለ ስራ እኮ ቀጥታ ዝም ብለህ ልትገባ ነው። በእግዚአብሔር ታምነህ ማለት ነው እኮ። በእግዚአብሔር ቸርነት በእግዚአብሔር ቸርነት ብቻ ታምነህ መንግስተ ሰማያት ልትገባ ነው። ከየት ነው ይህንን የተማርከው? ይህን ከየት ነው የተማርከው? መጽሐፍ ቅዱስ በእርሱ ያመነ የዘላለም ሕይወት አለው ይላል። የቱ ጋር እንደዚህ የሚለው ታውቀዋለህ? ክፍሉ መጽሐፍ ቅዱስ ላይ አውቀዋለሁ። ኧረ ስንት ነበረ? ምን እያልክ ነው የምታወራው? ለምን እንደው ቀስ እያልክ የምታወራኝ? ቶሎ ቶሎ ለምን አታወራኝ? የሆነ ሀሳብ የተከፈለ ይመስላል። ኧረ አልተከፈለም አለው። እሺ የቱ ጋር ነው እንደዚህ የሚለው ታዲያ? የዘላለም ሕይወት አለው የሚለው ያው መጽሐፍ ቅዱስ ላይ አንብቤ ያለው ነው። ክፍሉን አታስታውሰውም ግን አንብበዋል። ስለዚህ በእርሱ የሚያምን ሁሉ ብሎ ስላለ በእርሱ በማመንህ ብቻ መንግስተ ሰማያት እገባለሁ ብለህ ታምናለህ ማለት ነው። ይሄ ልብ ያምነዋል? የትኛው? አሁን ያልከው? አሁን የነገርከኝ? አዎ እንዴ አምናለሁ እንጂ። ምን ያህል ፐርሰንት ታምነዋለህ? ወጭውድ ለምንድን ነው ፐርሰንት ምናምን የምትለኝ? ፐርሰንቱን ማወቅ አለብን። ብሎ በተከፈለ ልብ ማመን ብቻ አይደለም። ለምሳሌ ሙሉ በሙሉ አምነዋለሁ፣ 100% አምነዋለሁ፣ በተከፈለ አምነዋለሁ፣ ይሄን ያህል ፐርሰንት አምነዋለሁ ብለህ ትላለህ። ምክንያቱም ልብ በል ቤኪ፣ ያለ ስራዬ እግዚአብሔርን ታምኜ መንግስተ ሰማያት እገባለሁ ብለህ እያልክ ነው እኮ። አይ ከስራዬ እና ምግባር አያስፈልግም እኮ ስል እኮ አይደለም እኮ። አይ ምግባር አያስፈልግም ብለህ ስትል አይደለም። ምግባር ፈለግህ፣ ምግባር ግን የሌለ ሰው በእግዚአብሔር ሲያምን መልካም ነገሮች መስራት አለበት። ከመጥፎ ነገሮች አሁን አንተን ነው እያደረግን አልሰራህም። ስለዚህ ስራ ብትፈልግ ምንም ነገር የለም፣ 1% የምትጠራው የለኝም ብለሃል። ኦነስት ስለሆንክ ታማኝ ስለሆንክ እውነቱን ስለተናገርክ መልካም። ስለዚህ ሄደህ የተደገፍከው በስራ ላይ አይደለም፣ በስራ ስለሌለ ሄደህ የተደገፍከው የእግዚአብሔር ቸርነትና የእግዚአብሔር ምሕረት ላይ ነው የተደገፍከው ማለት ነው። ግን ስራ አያስፈልግም እያልኩኝ አይደለም። አላልክም፣ እንደዛ ስራ አያስፈልግም አላልክም። ስለ ራስህ ነው እየተናገርክ ያለው አንተ፣ ስለ ራስህ ነው እየተጠየቅ ያለው። ስራ አያስፈልግም ብለህ አላልክም። ግን ስራ ያስፈልጋል ብለህ ብትልም ግን አንተ ስራ አልተገኘብህም ከነገርከኝ ላይ ተነስተን ስናወራ ማለት ነው እኮ ምንም ስራ አልተገኘብህም እኮ ቅድም ትተነዋል። እሱን ወደኋላ እንመለስም። ስለዚህ ምንድነው እያልኩ ያለሁት ሙሉ በሙሉ አንተ የተደገፍከው በአንተ ስራ ላይ ሳይሆን በእግዚአብሔር ቸርነትና በእግዚአብሔር ምሕረት ላይ ነው የተደገፍከው አይደል? ይሄ ደግሞ መጽሐፍ ቅዱስ ነው የሚነግርህ አይደል? በዚህ 26 ዓመት ውስጥ ኦኬ። ስለዚህ በእግዚአብሔር ቸርነት ላይ የተደገፍከው ምን ያህል ፐርሰንት ተደግፈዋል? እግዚአብሔር ብዙ አስተማማኝ ነው። አምነዋለሁ። ኧረ እኔ በጣም ነው ነው አይመስለኝም። አስተማማኝ አይደለም አይደል? እግዚአብሔርን መደገፍ ብዙ አስተማማኝ አይመስልህም አይደል? ኧረ ተው በእናትህ ልታጣላኝ ነው እንደ ከእግዚአብሔር ከፈጣሪ ጋር? እኔ አላጣላህም። አንተው ራሱ እኮ መጀመሪያ የተጣላ አይነት ነገር ነው እያልክ። ኦኬ ምን ያህል ፐርሰንት ታምነዋለሽ? እግዚአብሔርን አምነዋለሁ። በቃ ሙሉ ለሙሉ ምን ያህል ፐርሰንት? ምን ያህል ፐርሰንት? ፐርሰንት የለውም። አምነዋለሁ፣ በደንብ አምነዋለሁ እግዚአብሔርን። 100% መንግስተ ሰማያት እንደሚያስገባህ እርግጠኛ ነህ? ያው የእርሱ ፍቃድ እኮ ነው። ምንድን ነው የምፈርደው?
ኖ መቶ በመቶ መንግስተ ሰማያት እንደሚያስገባ እርግጠኛ ነው ወይ? ስራ ሳይኖርህ በእግዚአብሔር ቸርነትና በእግዚአብሔር ምሕረት ላይ ብቻ ተደግፈህ መንግስተ ሰማያት አስገባሃለሁ ብሎ እግዚአብሔር እንዳለህ መቶ በመቶ ታምነዋለሁ ይሄ ነው ያልኩ። እሱማ የራሱ ፍቃድ ነው። እኔ ጋር እኔ አምነዋለሁ የራሱ ፍቃድ ነው። ያ የራሱን ፍቃድ አንተ መቶ በመቶ ታምነዋለህ ወይ ነው ያልኩ። የእሱ ፍቃድ ማምናለሁ። እሱ ያለው ነው የሚሆነው። ስለዚህ እኔ አምነዋለሁ። ይቅር ባይ አምላክ ነው፣ ይቅር ይለኛል ብዬ አምናለሁ። እኔ ራሴን ነው እንጂ እሱ ይቅር ይልሃል ምናምን ነገር አይደለም። በቃ እሱ የራሱ ፍቃድ ነው። ይቅር እንደሚልህ ገና አታውቅም ማለት ነው ለኮ እርሱ ነው የሚያውቀው። እሱ ነው እንዴት እንትን እላለሁ እንጂ አንተ ይቅር እንደሚልህ አታውቅም። እኔ መንፈስ ነኝ እንዴ? እኔ እንዴት አውቃለሁ? እኔ ይቅር ይለኛል ብዬ እኔ አምናለሁ። ማመን ነው እንጂ እሱ ይቅር ይለኛል። አያችሁት ወገኖች፣ በቃ ህዝባችን እንደዚህ ነው። የህዝባችን ትክክለኛ መልክ በወንድማችን በቤኪ ላይ የሚታየው ማለት ነው። የእግዚአብሔርን ቸርነት እንኳን ይቅር እንደሚል እንኳን እርግጠኞች እንኳን አይደሉም። አላቅም ነው ማለት እኔ ማመን እንጂ አሁን እሱ ቤኪ ስታምን ቆይ እንደዚህ ብዬ ልበልህ። በጣም የምትወደው ጓደኛ አለህ ኢትዮጵያ ውስጥ ነው አይደል ያለው? አለ በጣም የምትወደው ጓደኛ ያ በጣም የምትዋደዱት ጓደኛ የ100 ሚሊዮን ብር ሀብት ያለው ባለ ሀብት ነው ብዬ እንበል። በጣም ነው የምትዋደዱት አንተና እሱ። ኧረ እዚህ ናዳ ነው ጓደኛ። አይ እንዴ ጓደኛ አይደል? ጓደኛ ከሆነ አትዋደድ? የምትወደው ጓደኛ የለህም? አለኝ በጣም ስለምትል ያው እሺ እንዋደዳለን። ኦኬ እሺ ወንድምን እሺ ጓደኛ ሊርቅ ይችላል። ወንድም አለህ? አሉ። ኦኬ ወንድሞች አሉ። ጌታ ይባርክልህ፣ አንተም ተባረክ። ኦኬ ወንድምህ የ100 ሚሊዮን ብር ባለ ሀብት ነው ብለን እንበል። እሺ ከዛ 100 ሚሊዮን ውስጥ ለሆነ ጉዳይ ፈልገው 20 ሚሊዮን ስጣይ ብትለው ወንድምህ ይሰጣል? ያው እሱ ነው የሚያውቀው። እኔ እንዴት አውቃለሁ? እኔ ጠይቀዋለሁ። ተጠይቀዋለህ አይደል? መጠየቅ ብቻ ነው ታዲያ። እሱ የራሱ ፍቃድ ነው እኮ በራሱ ብር ነው። ተጠይቀዋለህ አይደል? ስጠይቀው መልስ ይመልስልሃል አይመልስልህም? ያው በቃ ወይ ይሰጠኛል ወይ አይሰጠኝም። ስጠይቀው ለምሳሌ ሄደህ ጠይቀው እንደምሳሌ ማለት ነው። ስጠይቀው ምን ብሎ ነው የሚመልስልህ? ያ የራሱ ምክንያት ያቀርብልኛል። ምክንያቱን አቅርቦ ወይ ይሰጥሃል ይልሃል ወይ አይሰጥህም ይልሃል አይደል? አዎ በቃ ወይ ለወገር እንደዚህ ፈልገው ነው ሊልኝ ይችላል። ብዙ ነገሮች አሉ። ምንም ምክንያት ይበል ግን የመጨረሻ ውሳኔ ወይ ይሰጥሃል ወይ አይሰጥህም ነው የሚልህ አይደል? ወይ የተወሰነም ሊሰጠኝ ይችላል። ያው ቀንሶም ምንም ብቻ የወገር ሊሆን ይችላል። የራሱ ፍቃድ ስለሆነ ይችላል። እሺ ሊሰጥህ ይችላል ብለን እንመን። ታምናለህ እንደዛ? እሰጥሃለሁ ብሎ ቢለው ወንድምህ እሰጥሃለሁ፣ ኧረ ችግር የለም ወንድሜ ምናምን ነገር ብሎ ቢልህ ቃል አውጥቶ እንደዚህ ቢናገር እሰጥሃለሁ ብሎ ቢልህ ምን ያህል ፐርሰንት ታምነዋለህ ወንድምህ የተናገረውን እንደሚሰጥህ? ያው ወንድሜ ብቻ ስለሆነ ሳይሆን ያው ሁለታችን ቀረረብነትም ይወስነዋል እኮ። ልክ ነው። ስለዚህ ምን ያህል ፐርሰንት ታምነዋለህ? እሰጥሃለሁ ብሎ ቃል ገብቶልህ እሰጥሃለሁ ብሎ ቢልህ ምን ያህል ፐርሰንት ታምነዋለህ ይሰጠኛል ብለህ? ኦኬ እሰጥሃለሁ ካለኝ እሰጥሃለሁ ብሎ ከዛ እሰጥሃለሁ ብሎ ቃል ገብቶልሃል። ያ እሰጥሃለሁ ብሎ ያለህን ቃል እንደሚፈጽምልህ ወንድምህን ምን ያህል ፐርሰንት ታምነዋለህ? ማክሲመም 50% ታምነዋለህ? ማክሲመም ያው እሰጥሃለሁ ካለኝ ያው ሀሳቡን ሊቀየር ይችላል። ለምንድነው 100% ያላመንከው ወንድምህን? ምን ሰው አይደለ እንዴ? ሀሳቡን ሊቀየር ይችላል። ሀሳቡን ሊቀየር ይችላል። ከብሩ እግዚአብሔር የዘላለም ሕይወት እሰጥሃለሁ ብሎ ነግሮህ ያውቃል? እግዚአብሔር የዘላለም ሕይወት እሰጥሃለሁ ብሎ ነግሮህ ያውቃል? ያ በእኔ ያመነ የዘላለም ሕይወት አለው። በቅዱስ ቃሉ ነግሮሃል አይደል?
መጽሐፍ ቅዱስ ላይ በእኔ ያመነ የዘላለም ሕይወት አለው ብሎ ነግሮሃል ማለት ነው በቅዱስ ቃሉ። ያንን የተናገረውን ቅዱስ ቃሉን እግዚአብሔር ፈጽሞ ቤኪን የዘላለም ሕይወት እሱን በማመን የዘላለም ሕይወት እንደሚሰጥ ምን ያህል ፐርሰንት አምነዋል? እግዚአብሔር ምን በማድረግ የተናገረውን ቃል የገባውን በእርሱ የሚያምን የዘላለም ሕይወት አለው ብሎ ያለውን የተናገረውን ቃል በቃሉ የነገረህን እውነት እና አንተ በኢየሱስ ክርስቶስ አምነህ በእግዚአብሔር አምነህ ብትሞት እንኳን ያለ ስራ እንኳን ሆነ ብትሞት መንግስተ ሰማያት እንደሚያስገባ ከዛ ከተናገረው ቃል የተነሳ መንግስተ ሰማያት እንደሚያስገባ ምን ያህል ፐርሰንት አምነዋል? እግዚአብሔር በጣም ብዙ ነው እንጂ በፐርሰንት ምን ያህል ፐርሰንት? እኔማ ሙሉ ለሙሉ አምነዋለሁ። እግዚአብሔር ሙሉ በሙሉ ታምነዋለህ? አዎ። የወንድምህን ያላጠረጥረው አጠረጥረውም የወንድምህን ያህል እኔማ ሙሉ ለሙሉ አምነዋለሁ። ማመንማ እኔ አምነዋለሁ፣ ግን ያው የእርሱ ፍቃድ ነው ሌላው ነገር እኔ አምነዋለሁ። አሁን ባለ የክርስትና ህይወት ኢየሱስ ክርስቶስን ታምነዋለህ? አምነዋለሁ። ታምነዋለህ? ኦኬ። አሁን እያመንከው በዚህ ሰዓት ታምነዋለህ? እስከዚህ ሰዓት ድረስ ታምነዋለህ አይደል? አሁን ብትሞት መንግስተ ሰማያት ነው የምትገባው ወይስ ሲኦል ነው የምትገባው? እኮ እኔ አምነዋለሁ። ያው የእርሱ ነው አንተ የሚለው እኮ እኔ አምነዋለሁ ነው የምልህ እኮ። ታምነዋለህ። ስለዚህ መንግስተ ሰማያት ነው የሚያስገባ ወይ ሲኦል ነው የሚያስገባ? ሲኦልማ ልጁ አይደለው እንዴ? ሲኦል አያስገባኝም፣ ግን እኔ አምነዋለሁ። ያው የእርሱ ፍቃድ ነው እንዴ? የሱ ፍቃድ ስለሆነ አይደል እንዴ እኮ የተናገረ ቤኪ። የሱ ፍቃድማ አትበል። እሱ ስለፈቀደ አይደል የዘላለም ሕይወት እሰጥሃለሁ ብሎ በቃሉ ነገረኝ ብላ ያልከው እኮ። አሁን እዚህ ጋር እኮ ቤኪ የሱ ፍቃድ እኮ እሱ እኮ ስለፈቀደ ነው በእርሱ የሚያምን ሁሉ ብሎ ያለው። ቅድም ነግሮሃለሁ እግዚአብሔር ብዬ ስለ በቅዱስ ቃሉ ነግሮኛል ብለህ ያልከው የእርሱ እኮ ፍቃድ ስለሆነ ነው በእርሱ የሚያምን ሁሉ የዘላለም ሕይወት አለው ብሎ ያለው ማለት ነው። ስለዚህ አንተ እሱ የተናገረውን ቃሉን በቅዱስ ቃሉ የተናገረውን ፍቃዱ የሆነውን በቅዱስ ቃሉ የተናገረውን ነው ያመንከው ማለት ነው። ስለዚህ ስላመንከው ያንን የተናገረውን ፍቃዱን የተናገረውን ቃሉን እግዚአብሔር ይፈጽማል ብለህ አንተ ምን ያህል ፐርሰንት አምነዋለህ ነው የኔ ጥያቄ። እኔ እኮ አምነዋለሁ። ይሄ ጥርጣሬ ምናምን ነገር የለም። አምላኬ እኮ ነው፣ ሁሉን አድራጊ አምላክ ነው። ይቅር ይለኛል ብዬ እኔ አምናለሁ ነው። የእርሱ ፍቃድ ነው ከዛ በኋላ ሌላ ያለው እንጂ። ምክንያቱም መልካም ነገሮችን በእርሱ ያመኑ ሰዎች ብዙ መልካም ነገሮችን መስራት እንዳለብን ይናገራል። አልሰራህም አንተ? ያው የሞከርኩ ነው። አይ የሚሞክሩ ነው ብሎ ያለው የሚሰሩ ነው ብሎ ያለው ጌታ እኮ። እኔማ እኮ እሰራለሁ እኮ በዛ ውስጥ እየሞከርኩ ነው። ምን የምትሰራው አለ? ቅድም እኮ ምንም ነገር የለኝም ብለሃል ቤኪ። እኔ መልካም ነገሮችን መቁጠር ስለማለት ልብ በል ይኸውልህ ቤኪ፣ ወይ በራስህ ስራ አልተመካህም አልታመንክም፣ ወይ በእግዚአብሔር ቸርነት ላይ አልተደገፍክም። አየህ፣ እኔ በእግዚአብሔር ቸርነትማ በእግዚአብሔር ቸርነት እኮ አምናለሁ። ወይ ደግሞ ስራ አላመንክም። በእግዚአብሔር ቸርነትና ምሕረት የምታምን ከሆነ ሙሉ በሙሉ መደገፍ ያለበት በእግዚአብሔር ቸርነትና በእግዚአብሔር ምሕረት ላይ ነው። ታዲያ ውሳኔ እሱ ነው። ታዲያ የኔ ነው እንዴ? ፍቃዱ መሆኑን እኮ ራሱ እኮ ገና አላወቅም። ፍቃዱ ከሆነ ብለህ ትለኛለህ። እግዚአብሔር ደግሞ ፍቃዱን በቅዱስ ቃሉ በኩል ገልጦልናል፣ አልገለጠልንም እኮ። አሁን እዚህ ጋር ከእምነት የተለየ ስራ ከንቱ ነው ይላል እንዴ እኮ። ታዲያ አንተ እኮ ስራ የለህም ታዲያ ቤኪ። እኔማ እየሞከርኩ ነው፣ እየሰራሁ ነው። እኔማ የሚሞክሩ አላለማ የሚሰሩ ነው ብሎ ያለው እኮ። ያው እየሰራሁ እኮ ነው። እኔ ምን ያህል ፐርሰንት ሰርተሃል? ቅድም ነገር ብዬሽ 0 ነው ብለሃል። ያው እሰራለሁ አለ ተወሰነ። ምን ሰርተህ ታውቃለህ? መንግስተ ሰማያት ሊያስገባህ የሚችል የሰራው ያስታውስከው ካለ እስኪ እንደገና አስታውሰኝ። ይሄ ነው ማለልህም እኮ ስለሌለ ይኸውልህ ቤኪ፣ ወይ በስራ ያትል ስራ የለህም። በእግዚአብሔር ቸርነትና ምሕረት ላይ ሄጄ ድግፍ እላለሁ። የሚመካ በእግዚአብሔር ይመካ፣ የሚደገፍም በእግዚአብሔር ይደገፍ ብሎ ባለው አምላካዊ ቃል መሰረት ታምኜ እኔ በራሴ የምለው ነገር ምንም ነገር የለኝም። ሄጄ በአምላኬ ቸርነትና ምሕረት ላይ ይደገፋለሁ ብለም እንዳትል
በራስህ መቆም እንደምትችል በራስህም ደግሞ የሆነ ሰርተህ ምናምን ነገር ማግኘት እንደምትፈልግ የሚያሳይ የሚያሳብቅብህ ነገር አለ። ከሁለቱም ነው ያጣው። ከአንተም ፍሬ እኔ እግዚአብሔርንም አምነዋለሁ። እሱን ያመነ ደግሞ መከልከል ያለበት ነገሮች አሉ። እሱን ሁሉ አላደረግከውም ቤኪ። እሱን ሁሉ አላደረግከውም። መልካም ስራ የለም። እኔ አድምጠኝ፣ እየተረማመጠን እኔ እስካሁን የጠበቅኩትኝ ቢያንስ ጥሩ ነው በቅዱስ ቃሉ በእሱ የሚያምን ሁሉ ብሎ ስላለ በእሱ እታመናለሁ ምናምን ብለህ ስላልክ ይህ ልጅ በእውነት እምነቱን እንደ አባቶች እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ እምነታቸውን በእግዚአብሔር ላይ እንዳደረጉ እንደ ደጋጋ አባቶች በእግዚአብሔር የሚታመን ነው በስራው የሚደገፍ አይደለም ብዬ እስቲ ወዴት ሊወስድ ነው ብዬ ስጠብቅ ፍቃዱ ከሆነ እና ብለህ በእግዚአብሔርም ላይ ያለህ እምነት እርግጠኛ አይደለም። ንግግርህ ላይ ያስታውቃል። ሀሳቡን ራሱ አመጠህ ነው የምታወጣው። የምትመልስልኝ መልስ አመጠህ የጥያቄ ሁኔታ ነው። ያመነ ሰው አይነት ንግግር አይደለም የምትናገረው። በስራዬም ነው ብለህ እንዳትል ስራ የለህም። በእምነት ነው ብለህም እንዳትል በእግዚአብሔር ላይ ያለህ እምነት እኮ በእግዚአብሔር ቸርነት ነው እኮ። የእግዚአብሔር ቸርነት ማለት በእግዚአብሔር ላይ በቸርነቱ ላይ በእግዚአብሔር ቸርነት እኮ ማለት በእግዚአብሔር ላይ ያለህ እምነት የሳሳ ነው። እግዚአብሔር በቸርነቱም በለው በምሕረቱም በለው አታምነው። አረን አምነዋለሁ። በፍጹም አታምነው። ብታምነው በስራዬ ብለህ ደግሞ የሌለህን ስራ ለመቁጠር አለኝ ደግሞ ብለህ ባላልከው ቅድም የለኝም ብለህ አልከኝ። እንደገና ደግሞ ተመልሰህ የለኝም ብለህ ያልከውን ስራ እንደገና ደግሞ ቆይ እስኪ ቃርሚያን ቢሆን ልፈልግ ላስታውሰው፣ ቆይ የሰራሁት ነገር አለ ምናምን ብለህ እሺ አስታውሰው እና የሆነ አንድ ነገር እያልኩ መንግስተ ሰማያት ላይ ያስገባ የሚችል ነገር እስኪ ካለ ምናልባት የዘነጋው ቆይታ ያስታውስከው ካለ ብዬ ስል የለም ስራም የለህም እና ደግሞ መንገዱን ለማግኘት ትፈልጋለህ፣ ትታትራለህ። መዳኛውን መትረፊያውን መንገድ ማወቅ ትፈልጋለህ። ጭላንጭሉን አግኝተኸዋል። በድንግዝግዝ አይነት ነገር ነው የሆነብህ። ጭላንጭሉ ቅድም እንዳልከው ቤክዬ ብሉይ ኪዳንም ማንበብ ጀምሬያለሁ አልክ። ከአዲስ ኪዳን ደግሞ ማቴዎስ ወንጌልን ማንበብ ጀምሬያለሁ አልክ። ጥሩ ነው፣ ይበል የሚያሰኝ ነው፣ ይመንድግ የሚያሰኝ ነው። በተለይ ደግሞ ከማቴዎስ ወንጌል የጀመርከውን 27ቱን ቅዱሳት መጽሐፍት የጌታችን የኢየሱስ ክርስቶስ የህይወት ታሪክ የሚናገሩ ከቅድስት ድንግል ማርያም ጀምሮ ከልደቱ እስከ እርገቱ እስከ ዳግም ምጽአቱ የሚናገረውን ለሰው ልጆች በደልና ኃጢአት ቤዛ ሆኖ መሞቱን እንዴት አይነት ምሕረትን የተሞላ አምላክ ሰውን የሚወድ አምላክ መሆኑ እዛ ውስጥ የእሱ ባዮግራፊ እንዳለን የተጻፈው በታመኑ አጠገቡ በነበሩ ቅዱሳት ሐዋርያት እሱ በመረጣቸው ቅዱሳት ሐዋርያት በመንፈስ ቅዱስ እየተመሩ የቃሉ አገልጋዮች ያስተላልፉልን በቃሉ አገልጋዮች የተናገሩት እውነት ነው ያለው። እሱም መጽሐፍ ስላላወቅከው ነው እርግጠኛ ያልሆንከው። ለምንድን ነው ያላወቅከው? ስላላነበብከው ነው። ስታነበው ግን አሁን ማንበብ ጀምሬያለሁ ብለህ እንዳልክ ግን እያነበብከው ስትሄድ ግን በእርግጠኝነት ልንገር ወንድሜ ቤኪ ማቴዎስ ወንጌልን ስታነብ በጣም እርግጠኛ የሆንክ ትሄዳለህ ማለት ነው። የእግዚአብሔርን ቃል ታውቃለህ። መጽሐፍ ቅዱስ ማለት ይሄ ማለት ነው፣ ሌላ አይደለም። እሺ መጽሐፍ ቅዱስ ማለት ይሄ ማለት ነው። እንግዲህ ኦኬ፣ አሁን አንተ ማቴዎስ ወንጌልን ጀምሬያለሁ ብለህ ያልከን ኦኬ፣ ይህንን መጽሐፍ ስታነብ አሁን የነገርከንን ነገር ሁሉ በጥርጣሬ ቀስ ብለህ በጥንቃቄ ለማውራት እንደፈለግከው እሳሳት ይሆን
አልሳሳት ይሆን? እግዚአብሔር ላይማ ሙሉ በሙሉ እምነቴን ካደረግኩ ደግሞ በስራ ነው ብሎ ሊለኝ ይችላል። በስራዬ ደግሞ ከሆነ ስራም ደግሞ ዜሮ ሆንኩኝ። ስለዚህ ከሁለቱም ያጣ አይነት ነገር እንዳትሆን ያው ማቴዎስ ወንጌል ከዚህ ጀምረህ የጌታችን የኢየሱስ ክርስቶስ ልደቱ እንዴት እንደነበረ፣ ከማን እንደተወለደ፣ ለምን እንደተወለደ፣ ስንት ዓመት እዚህ ምድር ላይ እንደኖረ፣ በስጋ እንደሞተ፣ በምን ምክንያት እንደሞተ፣ ማን እንደገደለው፣ ለምን እንደሞተ፣ ሞቶስ ቀርቷል ወይ፣ ተነስቶ ከሆነም ተነስቷል ወይ፣ የተነሳው ምን ሊያደርግ ነው፣ እዚህ ዓለም የመጣው ምን ሊያደርግ ነው፣ ምን ሊሰራ መጣ፣ ኦኬ በመምጣቱ እኛ ምን የምንጠቀመው ነገር አለን። እያንዳንዱ የምጠይቁትን ጥያቄ ሰው የሚጠይቀውን ጥያቄ ሁሉ ጭምር በጌታ በኢየሱስ ክርስቶስ ላይ ለሚያነሳው ጥያቄዎች ሙሉ በሙሉ እነዚህ የአዲስ ኪዳን መጽሐፍት መልስ ይሆናሉ። ከዛስ ከነዚህ ካነሰ ደግሞ የብሉይ ኪዳን መጽሐፍትንም ጭምር ደግሞ ማንበብ ጭምር ማለት ነው። ግን ከማቴዎስ ብለህ ስላልክ ከማቴዎስ ጭምር። ስለዚህ በስራህም እርግጠኛ አይደለህም፣ ስራ የለህም። በእግዚአብሔርም ቸርነት ላይ ያለህ እምነት እርግጠኛ አይደለም። እርግጠኛ የሚያደርግህ ቅዱስ ቃሉን ስታቅ እርግጠኛ ያደርግሃል፣ እምነትን ይፈጥርልሃል። እምነት ስላጣህ ነው አሁን ስታወራ ቅድም በተከፈለ ልብ የምታወራው ማለት ነው። እምነት ደግሞ ከየት ይመጣል? በምርቃት አይመጣም። እናትህ ስለመረቁህ፣ አያትህ ስለመረቁህ፣ ፋዘር ስለመረቀ አይመጣም። እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰዎች ሲሰብኩ ብቻ ሳይሆን አንተ ቁጭ ብለህ ስታነበው እየሰማህ ነው። የቃሉ ባለቤት እግዚአብሔር መንፈስ ቅዱስ ነው። ስለዚህ ኢየሱስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተናል እያሉ ሊሰግዱለት መተናል እያሉ ወደ ኢየሩሳሌም መጡ ይላል። ይህንን የእግዚአብሔርን ቃል ታሪኩን ሙሉን እያነበብኩ በምትሄድ ሰዓት ላይ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት በደንብ ፍንትው ብሎ ደምቆ ይታያል ማለት ነው። ኦኬ ተስፋን የሚሰጥ አይደለም፣ ምድራዊ ህይወትን አይደለም፣ የዘላለምን ህይወትን ቅድም ለመናገር እንኳን ራሱ የጨነቀ ሙሉ በሙሉ በፍጹም ልብህ አምነህ በአፍህ የምትመሰክርለትን እውነት ታገኛለህ ማለት ነው። እና ለምንድን አሁን በተከፈለ ልብ ቅድም አንዳንዱ ጠይቅህ ከብዶ ታውቀው ለምንድን ያ የሆነው? መጽሐፍ ቅዱስን በጥልቀት ስላላወቅ ነው። እምነት እንዲኖር ከፈለክ እምነት ማለት ይሄ የእምነት ተቋም ኦርቶዶክስነት፣ ጴንጤነት፣ ካቶሊክነት አይደለም ብዬ በእግዚአብሔር ላይ እምነት እንዲኖር ከፈለክ የእግዚአብሔርን ቃል አንብብ ወንድሜ በረከት። ሰምተኛል ወንድሜ? በእግዚአብሔር ላይ እምነት እንዲኖር ትፈልጋለህ አይደል? ራሱ እግዚአብሔርን በፍጹም ልብ ማመን ትፈልጋለህ አይደል? በቃ የእግዚአብሔርን ቃል አንብብ። እግዚአብሔርን በፍጹም ልብ ለማመን የምትፈልግ ከሆነ የእግዚአብሔርን ቃል አንብብ። እዚህ ያላችሁ ሰዎች እግዚአብሔርን በፍጹም ልባችሁ ባልተከፈለ ልባችሁ ለማመን የምትፈልጉ ከሆነ ክርስቶስን ባልተከፈለ ልብ ልታምነው የምትፈልግ ከሆነ ጌታ አምላክን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ነፍስ ውደድ ተብሎ እንደተጻፈ ጌታንን ለመውደድ ጌታን ለማመን በእግዚአብሔር ላይ መታመን እፈልጋለሁ ብለህ ካልክ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ ያለምንም አማራጭነት ከዛሬ ጀምሮ መጽሐፍ ቅዱስን አንስተህ አንብብ። እዚህ ያላችሁ ወንድሞችና እህቶችም ሌሎችም ሳላችሁ እንደዚህ አይነት ሰዎች አንብቡ። ከእንደዚህ አይነት በእምነት ነው የምትድነው፣ በጌታ ቸርነት ነው የምትድነው ወይስ በስራ ተብሎ ሲባል ስራ የለኝም፣ ምንም ፐርሰንት የለም፣ ምንም ነገር የለኝም። በእግዚአብሔር ስላይ ያለህ መደገፍ መታመን ምን ያህል ነው? ያው እንግዲህ አምነው አለው ምልህ ብዙ እንትን አልለው ብሎ በሚደገፍ ተብሎ እንደተጻፈ ልክ እንደዛ ሄደህ እንዳትደገፍበት ሄደህ እንዳትታመንበት የተከፈለ ልብ እንዲኖር አደረገ ማለት ነው። ስለዚህ መጽሐፍ ቅዱስን አንብቡ እንላለን። ተባረኩ። ግን የአብዛኛው ሰው ህይወት ይሄ ነው። በበረከት ላይ አሁን የታየው አይነት ህይወት ነው የአብዛኛው ኦርቶዶክሳውያን ወገኖቻችን። ከእናቶቻችን ወንድምነት ተልቆ ላይ አሁን ከእናቶቻችን ከአባቶቻችን ጀምሮ ከእህቶቻችን ከወንድሞቻችን ጀምሮ አብዛኛው ህዝብ ሲጠየቅ እንደዚህ ነው የሚያልሰው። በስራዬ ነው ይላል። ስራ ስንት ፐርሰንት አለ ብለህ ስራው የለኝም ይላል። እና በእግዚአብሔር ቸርነት ነው ይላል። በእግዚአብሔር ቸርነት ምን ያህል ትታመነዋለህ? ምን ያህል ትደገፈዋለህ? እግዚአብሔር ቸርነት ብለህ ስትል ያው ምልህ ያው እንግዲህ ሰው አይደለን እንግዲህ ያው ምልህ ብዙም ይሄንን ነገር ብዙ ትኩረት ባልሰጠው ምናምን ነገር ብሎ
በቃ ሲያደበሰብሱ ታያላችሁ። እና ጌታ ይወዳችኋል። የሰው ልጆች በህይወታችሁ ላይ አትቀልዱ። ቆም ብላችሁ አስቡ። ሌሊት በአልጋችሁ ላይ ተኝታችሁ ሳላችሁ እንቅልፋችሁ አልመጣ ብሎ ካለ ተነሱና እንደምንም እግዚአብሔር እርዳን ብላችሁ እጃችሁን ወደ መጽሐፍ ቅዱስ ወዳለበት ሂዱና መጽሐፍ ቅዱስን ለማንበብ ሞክሩ። አቃተኝ ኤርሚያስ ብላችሁ ብትሉ አይ ነው የጨለማው ዓለም መንግስት እንደማይፈቅድላችሁ አውቃለሁ፣ ይዋጋል። ግን ቢሆንም እግዚአብሔር እርዳኝ እያላችሁ ጸልዩ። ማነው አንብቡ መጽሐፍ ቅዱስን። ካልሆነም እንደዚህ አይነት ጸሎትን ልመዱ። ሌሎቻችሁ ማለት ነው በጌታ የሆናችሁ ታውቃላችሁ። እዛው አልጋችሁ ላይ ሆናችሁ አንደበታችሁ ሳይከፈት በለሆሳስ ድምፅ በቃ ከእናቴ ማህፀን የሰራኝ የፈጠርከኝ አምላክ የእውነት አንተን እፈልግሃለሁ። ትውልድ አንተ አለህ ሲሉ ሰምቻለሁ። ትውልዶች ይናገሩልሃል። ግማሹ የለህም ይልሃል፣ ግማሹ አለህ ብሎ ይልሃል። እኔም ከዚህ ትውልድ መካከል እንዳልሄድ በቀሪ የህይወት ዘመኔ በድንግዝግዝ አለህ በድንግዝግዝ የለህም ብዬ እንዳልን መኖርህንም እንዳምን አስተምረኝ፣ ራስን ግለጥልኝ፣ በቅን ልብ እፈልግሃለሁ፣ እንድታድነኝም እፈልጋለሁ ብላችሁ ብትሉት እንዴት እንደዚህ ብለህ ተጠራጥረህ ትጠራኛለህ ብሎ አይለም። ወንድሞቼ ጌታ በጣም ትሁት ነው። ይኸውላችሁ እግዚአብሔር ትልቅ ነው፣ ግን ማንንም አይንቅም። በእውነት ፈልጉት እንጂ እግዚአብሔር ይገኝላችኋል። በእውነት ፈልጉት እንጂ እግዚአብሔር ይገኝላችኋል። በቅን ልብ ቅረቡት እግዚአብሔርም ማለት ነው። በቃ ሌሊት እዛው አልጋ ላይ ተኝተህ እንቅልፍም ቢያለ አይደለ ስልክን አንስተህ ስክሮል እያደረክ በጣም ብዙ ቆሻሻ ነገር ከምታይ ለህይወት ዘመንህም ይጠቅማል። ወጣቶች ከሆናችሁ ማንም የሰው ዘር ወጣትም ብቻ መሆን አይጠብቅባችሁም። እምነታችሁን በእግዚአብሔር ላይ አድርጉ። እነ ንጉሥ ዳዊት በሌሊት በአልጋቸው ላይ ተኝተው በእንባቸው ትራሳቸውን ያርሱት ነበር፣ ያለቅስ ነበር። ታውቃለህ? የቀድሞውን ዘመን አሰበው፣ የዘመናትንም አውጠነጠንኩ ብሎ ይላል። በሌሊት ከነፍሴ ጋር ተጫወትኩ ይላታል። ሰው ሌሊት ላይ እንቅልፍ አልወስድ ብሎ ሲለው በነገር እየተገላበጠ አልጋው ላይ ሆኖ ብዙ ተንኮል፣ ብዙ ሸር፣ ብዙ እርኩሰት ያስባል። ነገ ቆይ እንግዲህ በሚነጋ ሰዓት ላይ ጠዋት እንትንልና እንትናን ሄጄ መስሪያ ቤቱ ልክልኩ ነገረዋለሁ በጠዋት እዛ ደግሞ እገጥማለሁ ብሎ ካለኝ ደግሞ እኔም ተዘጋጅቼ ነው የምሄደው እና እንደገና ደግሞ ስራ ቦታ ላይ ደግሞ ሄድን ከኋላ የሆነ ቢዝነስ ነው የሚሰራው ምናምን ነገር ብለህ እና የሆነ መታመት አድርጌ ምናምን ነገር ብለህ ኃጢአትን ታስባለህ ማለት ነው። ኃይል በእጃቸዋለና ሲነጋ ይፈጽሙታል ይላል መጽሐፍ ቅዱስ ማለት ነው። እና ክፋትን ሰው ሌሊት አልጋው ላይ ተኝቶ ያስባል። ስንት ሰዎች በሌሊት አልጋችሁ ላይ ተኝታችሁ ሳላችሁ ጌታ እንደምታስቡ አላውቅም። በጌታ ያላችሁ ወንድሞች እና እህቶች አይ ነው እረዳለሁ፣ ብዙዎቻችሁ እንደዛ ስለምታስቡ። ስራም ተብሎ ሲባል አንድ ነገር የሌለው በእግዚአብሔር ቸርነትና ምሕረት በምን ያህል ትታመናለህ ብዬ ስለው በምን ያህል ምጥ እንዳወራኝ አይታችኋል። ይሄ የብዙ ቤተሰቦቻችን የወገኖቻችን ህይወትን ፍንትው አድርጎ የሚያሳይ ነው። ጌታ ይድረስላቸው፣ ጌታ ይድረስላቸው። እግዚአብሔርን ለዘላለም ህይወት እንኳን አያምኑትም። በእውነት በቃ ሞታችኋል እኮ ማለት ነው። እግዚአብሔርን ለዘላለም ህይወት የማታምነው ከሆነ ከሞት በኋላ ስላለ ህይወት የማታምነው ከሆነ ቆይ እኔ ጌታ ኢየሱስ ክርስቶስን እንግዲህ ተከትየዋለሁ፣ ያው የት እንደሚጥለኝ መጨረሻዬን አላውቅም። እንግዲህ መጨረሻው እንደ ፍቃዱ ይሁንልኝ። እንደ ፍቃዱማ ሆኖ እኮ መጥቶ ሞተልኝ። ፈቀድኩ ለአንተ ልሞትልህ ብሎ እኮ መጥቶ ሞተ። ገና እዛ ሄደን አይደለም ፍቃዱን የምናውቀው። ፍቃዱንማ በቃ ልጁን ላከው እኮ የአባቱን ፍቃድ ለአባቱ ፍቃድ ታዞ መጣ ወደዚህ ዓለም። የአባቱ ፍቃድ ምን ነበረ? ኢየሱስ ክርስቶስ ለኤርሚያስ ለዓለም ሁሉ በደልና ኃጢአት እንዲሞት ማለት ነው። በቃ ይሄ ነው ፍቃዱ። በሱ ሞት ደግሞ እኔ ሳምን የዘላለም ህይወት እንዳገኝ፣ ይሄ ነው በቃ የእግዚአብሔር ፍቃድ።
በቃ ሌላ ፍቃድ የለውም ወንድሞች እናቶች። በፍቃዱ በቸርነቱ ፍቃዱ ልክ እንዳልተገለጠላችሁ አድርጋችሁ እንደዚህ አትበሉ። እግዚአብሔር ፍቃዱንም እውቀቱንም ገልጧል፣ ልጁንም ልኳል። እውቀቱ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም እያለህ እንግዲህ ፍቃዱ ገና ምልህ ያው እንግዲህ በፍቃዱ ነገር ፍቃዱን እንደ ቸርነቱና እንደ ፍቃዱን ይላል። ፍቃዱን ገልጧል። የእግዚአብሔር ፍቃድ ልጁ ኢየሱስ ክርስቶስ ለእኛ በደልና ኃጢአት እንዲሞት ነበር። የእግዚአብሔር ፍቃድ በልጁ በኢየሱስ ክርስቶስ በማመናችን የዘላለም ሕይወት እንዲኖረን ነው እና ተባረኩ። ወንድምነት ጸጋ ይብዛላችሁ። እሱም ወረደ። ሌሎች ወንድሞች የሚሉት ነገር ካለ መጨመር ትችላላችሁ። ቴንኪዩ። እሺ ወንድምነት ጸጋ ይብዛልህ። ተባረክ። የምትሰሙ መስሎኝ ነው ሳወራ የነበረው። እውነት ወይስ ሐሰት? ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። ድምፅ ቀን አይሰማም ብዙ ርቆባል ድምፄ? አሁንስ ይሻላል። ኦርቶዶክስ ኢየሱስ ክርስቶስን ታምነዋለች? አምላክ ብላ አምላክ ብላ ታምነዋለች። ቤካይ አለ መቻል ስራ ላይ ነው ተወካይ ሞስፓው። አንተ ኢየሱስ ክርስቶስ አምላክ ነው ታምናለህ? አምላክ ብላ ታምነዋለች። አዎ አንተ አምላክ ብለህ ታምነዋለህ ኢየሱስን? አዎ አምላክ ነው። አዎ አምላክ አማላጅ ነው። አምላክም አማላጅም ከማን ጋር ነው የሚያማልድህ? አዎ ችግር የለም አስረዳሃለሁ። አሁን አስቸኩል ርዕስ እኔ አምላክ ነው ብዬ ስለማመን አንተ አማላጅም አምላክም ከራሱ ጋር ነው የሚያማልድህ ወይም ከማን ጋር ነው? አስረዳሃለሁ። እሱ በጣም ቀላል መጽሐፍ የሚል እኔ ክርስቲያን ነኝ መጽሐፍ ቅዱስ የሚለኝን አምናለሁ እና አምላክ ሆኖ እንደሚያማልድ አሳያለሁ። እሱ በጣም ሲምፕል ነው። አምላክ ሆኖ ያማልዳል የተጻፈ ስላለ ማለት ነው እኮ አምላክ ሆኖ የሚያማልድ አለ። አዎ አትቸኩል እኮ አልኩ። አትቸኩል። አዎ እያልኩ ነው ያለሁት። እሺ ኢየሱስ ያድንሃል? እንደሚያድን ታምናለህ? ወንድም አለ ጠየቀኝ። ዘግቼው ነው ሚውት አድርጌ ነበረ። አምላክ ነው ብዬ ነገርኩ። አንተ አምላክ ነው ስለኝ አልመለስክልኝም። ርዕሱን ካየኸው ስለ ኦርቶዶክስ ነው እየተወራ ያለው። መጨረሻ ላይ ስለ ኦርቶዶክስ እኮ ነው እኔም የነገርኩህ። አዎ ጥያቄው ግን አሁን ጠየቀኝ ስለ ጴንጤ ነው እንጂ ስለ ኦርቶዶክስ አይደለም። እኔ አልኩ ኢየሱስን ታመልካለች አልኩ። አዎ ታመልካለች አምላክ ያመለስኩልህ ርዕሱን የሆኜ አይደለም። ርዕሱን እያወራን ያለ ነው ስለ ኦርቶዶክስ ነውና እንጨርስና ከዛ በኋላ ስለዚህ በቃ የሚከብድ ከሆነ ይቅርብሽ ወንድምዬ። ቴንኪው መመለስ ካልፈለግ እኔ መለስኩልህ ማለት ነው። እኔ መለስኩልህ። አዎ እኮ ጠየቁ እኮ አዎ አልኩ። ከዛ መለስኩልህ ማለት ነው። ከዛ በኋላ የሚያማልዳል አምላክ ሆኖ ወደ ሌላ ከዛ በኋላ ነው ሌላ ጥያቄ ደግሞ የጠየከኝ እኮ ገና እያወራን ስለሆነ አምላክ ብዬ አምናለሁ አልኩ። እኮ ገና ነው እኮ አሁን አንድ ጠየቅኩ። ከዛ ደግሞ የኔ ተራ ነው የሚሆነው። ከዛ ለምን እንደደነገጥክ አላውቅም። ይሄ የሚያስፈልግ አንተ ነው የሚደነግጠው። አንተ ከሆነ መመለስ ያልፈለግከው
እኔማ መለስኩልና ተጨማሪ ጥያቄን የጠየቀኝና የምትመልስልኝ ልዝጋውና ልስማ ከፈለግ ያልከኝን ላስታውስ፣ ችግር የለም። እኔ ላስታውስ፣ አንተ አንድ ጠየቅኩ። እሺ አስታውሰኝ፣ ችግር የለም። ይኸውልህ ምን አልከኝ መሰለህ? ርዕሱን አይተዋል ወይ አልከኝ። ኢየሱስ ክርስቶስ ታምናለህ ወይ አልከኝ። አዎ አምላክ ብዬ አልኩ። አንተ ታምናለህ ወይ አልኩ። አዎ አምነዋለሁ። አምላክ ብለህ ታምነዋለህ? አዎ አምላክ ነው አማላጅ አልኩክ። አምላክም አማላጅ እንዴት ሆኖ አምላክ አማላጅ ይሆናል? እንዴት ነው ደግሞ የሚለው ሌላ ጥያቄ ነው። አየህ ቆማ እንደዛ ካልሆነ ሌላ ከሆነ ቆም ነው። አንዴ ምንድነው እያልከን ያለው? እንደዚህ ችግር የለም። እኔ አንተ ለምትጠይቀኝ መልስ የለኝም። አንተን ብቻ ልጠይቅህ ከሆነ ርዕሱን አይተህ ቆይ መልስልኝና ትጠይቀኛለህ እንደፈለግ። ችግር የለም። አትደረባ ወዳጄ፣ አትደረባ። አቅም ካለ ይኸው የጠየቁ አምናለሁ። ስለዚህ አቀማምሶ ወደ ሌላ መመለስ አምላክ ነው ብለህ ያማልዳል ያልከው አንተ ነህ። እኔ ተሳሳተ ነገር አልኩ። አምላክ ነው ርዕስ እኮ ነው ያመጣሁት እኔ። የገባኸው ረስተህ ከሆነ ርዕስ ኮንተን ሐሳብ ያመጣው ርዕስ አይተን ይገባል። ስታወሩት እናንተ አምላክ ያማልዳል ብለን እንድትሰማኝ ሐሳብን ጨርስና ከዛ እኔ ደግሞ ሳወራ እንድትሰማኝ ይፈልጋሉ። እሺ ይኸውልህ ጥያቄው አንተ ባነሳው በርዕስ መሰረት ነው የመጣሁት እኔ ሌላ አላመጣውም። አምላክ ሆኖ ያማልዳል ያልከው አንተ ነህ። እኔ አምላክ ደግሞ ሲያማልድ አይቻል አቅም እንደዛ ነው ያልከኝ። አምላክ ወዴት ነው የሚያማልደው? እሱን መልስልኝ። አዎ አየህ፣ አሁን ሰማሁ። አሁን የመስማት አቅም አለ አለ። እየሰማሁ ነው። ጎበዝ ጎበዝ። ዘግተህ ማውራት ትችላለህ፣ ችግር የለም። ባይዘው ምንድነው ጥያቄው የነበረው? ኦርቶዶክስ በኢየሱስ ታምናለች ወይ የሚል ርዕስ ነው አይቶ የገባ ወዳጃችን። ርዕሱን አይቶ ገባና እንዳይጠየቅ ርዕስ መቀየር ፈለገ። ስለ ኢየሱስ አማላጅነት አውርቶ ርዕስ ለማስቀየር እየሞከረ ነው ያለው ወዳጃችን። ምናልባት እርግጠኛ ነኝ ለቲክቶክ ለሃይማኖታዊ ንጽጽር በጣም ቅርብ እንደሆነ ወይ ደግሞ ከዚህ በፊት ሰምቶ ወይ አድምጦ እንደማያውቅ አስባለሁ። ለሱ አዲስ አንተ ካልቻልክ ወይም ስታወራ ሚዩት አድርጌ ነው የሰማው ወዳጄ። ስታወራ እኮ ሚዩት አድርጌ ነው የሰማው። ዲስኩር ታወራ። እኔስ በእውነት አላሰብኩም። ልቀጥል ወይ ልቀጥል? አዲስ እንደሆን ካስባለሁ። ርዕስ አትሰጠኝም። አሁን የተነሳ ርዕስ አለ። ርዕሱ ኦርቶዶክስ በእውነት በክርስቶስ ኢየሱስ እንደማታምን በማስረጃ አሳያለሁ። እኔ ኦርቶዶክስ በኢየሱስ አታምንም ብዬ ሞግታለሁ። ኢየሱስ ክርስቶስን በሙላት አዳኛዋ እንደሆነ ጌታዋ እንደሆነ አታምንም ብዬ ሞግታለሁ። ትቀጥላለህ በዚህ ርዕስ ላይ? አንተም እኮ ነገርኩህ። አንተ አምላክ ነው ብለህ አይችልም ደግሞ ብለህ ወደ ሌላ አምላክ እሱ ሌላ ርዕስ ነው እያልኩ ነው ያለው። አንተ ነህ ካልቻልክ ስጠው ለኤርሚያስ ወይ ለቤካ ካልቻልክ እሱን ቤት ከፍተህ ነዋ መጠየቅ ያለብህ። አሁን የተጠየቀው የመቀጠል አቅም አለ ነው እሱ። እኮ የኔ ርዕስ ነዋ። የኔ ርዕስ ስለ ኢየሱስ ምልጃ አይደለም። የተጠየቀው ኦርቶዶክስ ኢየሱስን ማመንና አለማመኗ ላይ ነው ያለው እኮ። ታምነዋለች አምላክ ብለህ አልኩ። አምላክ ታምን አንተ ሆነሱ ማን ነገርህ? ኢየሱስ ላንተ ላሳየ ነው እኮ ማስረጃ። ኢየሱስን ማን ሰጠህ ላንተ? የት ታውቀዋለህ አንተ? ሲጀመር ኦርቶዶክስ ሌላ ጥያቄ ነው። ማስረጃ አንጣ ነው የሚባለው እንዴ? ነገርኩህ እኮ የማይሆን ነገር ነው። ማስረጃ አንጣ ነው ማለት ያለብህ። አየህ፣ ድፍረት ያለው ሰው እስቲ ቤታችን ውስጥ ኢየሱስ ክርስቶስ አያድንም ብላ ቤተክርስቲያን ያመነችበትን ማስረጃ አንጣ ነው የሚባለው። አየህ፣ ድፍረት ካለ እንቀጥል። ኦኬ፣ ኢየሱስ ክርስቶስ እንደማያድን አሳይሃለሁ። በራስህ አንደበት ትመሰክራለህ። ምክንያቱም ኦርቶዶክስ ቤተክርስቲያን ውስጥ ከኢየሱስ ይልቅ ጻድቃንና ቅዱሳን ነው የሚያድኑት። ኢየሱስ አያድንም። ይሄንን የምታምንና ድፍረት ካለ መቀጠል እንችላለን። በልም ያለው ቤተክርስቲያናችሁ ነው፣ መጽሐፍ ቅዱስ አይደል? አዎ፣ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ። አምላክነት ምልጃን ይከለክለዋል ወይ ካልከኝ አይከለክለውም። አይከለክለውም። መንፈስ ቅዱስ እኮ እንደሚያማልድ ይናገራል። መንፈስ ቅዱስ አምላክ አይደል እንዴ?
ተመሳሳይ ቃል ነው ባይዘው የተጠቀመው። ሁለቱም ቃል ኢየሱስ 8:34 ላይ ሮሜ 8:28 ላይ በተመሳሳይ መልኩ ነው የሚያወራው። የተለየ ነገር የለም። መንፈስ ቅዱስ ያማልዳል ያለ ሰው ኢየሱስ ያማልዳል ሲባል ሊከፋው አያስፈልግም። በእግዚአብሔር ዘንድ ያለው የምልጃ ኮንሰፕት አንተ እንደምታስበው የስልጣን መገለጫ ጉዳይ አይደለም ማለት ነው። የእግዚአብሔር የማዳን ሐሳብ የተከናወነበት ጉዳይ ነው። የእግዚአብሔር የማዳን ተስፋ ነው እሱ። that's why የእግዚአብሔር የማዳን ተስፋ ነው። መጽሐፉ አምላክነቱን አልረሳም። ኢየሱስ አምላክ እንደሆነ የታወቀ ነው። ቃሉ ነው የሚናገረው። ቁጥር 26 እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ በራሱ በማይነገር መቃተት ይማልድልናል። ማን? መንፈስ ቅዱስ። አምላክ ስላልሆነ ነው መንፈስ ቅዱስ ይማልድልናል የተባለው አይደለም። አምላክ ሆኖ መንፈስ ቅዱስ መማለድ ይችላል ማለት ነው። እንዴት መጸለይ እንዳለብን አናውቅም።